ጉድ ጉድ! በጣም የሚገርም ነገር ተፈጠረ ዛሬ። ሚራ ሮቤል እኔ በጣም ሉሃናን አፍቅሬያታለሁ ይላታል ማለት ነው ለሚራ። ፕራንክ ነው በላይ ሮቢ፣ ፕራንክ ነው በላይ። በፍጹም አይሆንም አለችው። አይ ፕራንክ አይደለም፣ በጣም ወድጃታለሁ አፍቅሬያታለሁ ይላታል። በጣም ክፉ ነገር አሰበች ሚራ። ምንድን ነው ይሄ ነገር የተፈጠረው? አድናን ደግሞ ሮቤል የሚያደርገው ነገር ልክ ነው፣ እኔ ምንም ላደርገው አልችልም፣ እናቴ አደራ ሰታኛለች፣ የሞተችው እናቴ አደራ ሰታኛለች ሮቤልን እንድጠብቀው ብሎ እንግዲህ ለሉሃና ይነግራታል። ሉሃና ደግሞ ምን አለችው? በጣም ብዙ ነገር ተፈጥሯል። በዛሬው ክፍል አስደንጋጭ ነገር ተፈጥሯል። እንግዲህ ውድና የተከበራችሁ የቻናል ቤተሰቦችን ቪዲዮስ ጀምሮ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። እንግዲህ ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው በጣም የሚያስደነግጥ ነው የዛሬው የተፈጠረው። ወይ በስተመጨረሻ ነገሮች ሁሉ እንግዲህ ፍርጥርጥ እያሉ ነው። እንግዲህ ባለፈው ክፍሌ ጊዜ እንግዲህ የቀጣዩን ክፍል እንደምታስታውሱት ሮቤልና ሚራ ወጥተው እየተማከሩ ነበር። ነገር ግን አድናን ደውሎላት ወደ ቤት ስትገባ እየጠበቀችው የገጠማት ነገር ሮቤል ክራንች ላይ አድናን ተቀምጦ ትገባለች ማለት ነው። እንግዲህ ሚራ በጣም አረመኔ ናት፣ የለየባ አይነ ደረቅ አሉ። እንግዲህ እንትኗን ማለት ማስመሰሉን በጣም አሜዚንግ የሆነ ማስመሰል ነው ያላት ማለት ነው። ሚራ ሮቤል የት ነው አሏት ማለት ነው። እኔ የሮቤል ጠባቂ መስላለሁ ስታዩ ትላቸዋለች አድናና ሉሃናን። ሚራ አትቀልጅ፣ እያናገርኩሽ ነው ያለሁት መልሽልኝ ይላታል። አላውቅልህም፣ አንቺ ደግሞ የሰው ባለ ትዳር አታማግጭሽ፣ የሰው ትዳር ልታፈርሺ በጣም ቸኩለሻል ትላታለች። እንግዲህ ሉሃናን ማለት ነው። ዝም በይ በአንቺ አፍ ሉሃና አትጣራም፣ ዝጊ አላት ማለት ነው አድናን። ከዛ በቃ ተበሳጭታ በቃ ሄደች ወደ ክፍሏ ማለት ነው። ክፍሏ ሄደችና ወይኔ እንዴት ክራንቹን አወጡት፣ እንዴት ነው የሚገባው አሁን ሮቤል እንዴት ነው የሚገባው አለች። ተጨነቀች። እስኪ ሄድና ጠይቃት፣ በእርግጠኝነት አብረው ነበሩ። አድናን ንቃ እንጂ ምንድን ነው እንደዚህ የሚያደርግ? አብረው ነበሩ ትለዋለች። አብረው ነበሩ ሉሃና ማለት ነው። አብረው ቢኖሩ ታዲያ አብረው አይመጡም ነበር ወይ? የታለ ሮቤል የታለ ታዲያ? አብረው ቢኖሩ እኮ አብሯት ይመጣ ነበረ ትላታለች። እንግዲህ ይቁም መቆም አይችልም ያልነው ልጅ በምን ሄደ? አረገ? ተሰለበ? ወይስ ምን በላው ይላል ማለት ነው አድናን። አይ እኔ ሲጀመር በአይነት ስላየ በጣም ደስ ብሎኛል። ነገር ግን ሮቤል እኮ መቆም ይችላል። ስለዚህ ለአንተ ነው እንጂ አዲስ የሆነብህ፣ ሮቤል መንቀሳቀስ ይችላል። ለአንተ ነው እኮ የተደበቀ አድናን ትለዋለች። ከዛ ዛሬ መቼም ጉዱ ይወጣል፣ እናየዋለን፣ ሲመጣ ታያለህ፣ እንግዲህ በእግሩ ነው የሚመጣ ትለዋለች ማለት ነው ሉሃና። ከዛ ገብቶ ንገርኝ፣ የት ነው ያለው ሮቤል የት ነው ያለው ይላታል። አላውቅም፣ ወንድምነቱ ለአንተ እንጂ ለእኔ ለሚራ አይደለም። እሺ ሄድና ፈልገው ከወደቀበት፣ እኔ እማውቀው ነገር የለኝም፣ ስለ ሮቤል አላውቅም አለችው። ለመጨረሻ ጊዜ እየነገርኩሽ ነው፣ ሮቤል የት ነው ይላታል። አላውቅም፣ ድርቅ አለች በቃ። ከዛ አድናን ተበሳጭቶ ወደ ውጭ ወደ ሳሎን ሲወጣ ቀረችና ሉሃና እንቅ አድርጋ አልጋ ላይ ተኝታ ነበር። እንቅ አድርጋ ንገሪኝ ሮቤል የት ነው ትላታለች። በፍጹም አላውቅም አለቻት። እሺ ስለ እህቴ ንገሪኝ፣ እሺ ሳራ የት ናት? አምሳያዬ መንትዬ የት ናት ትላታለች። ሳራ ማለት እኮ የቤት ተራ ሰራተኛ ናት እንጂ አላውቅልሽም፣ የት እንዳለች የማውቅልሽ ነገር የለኝም ትላታለች። ከዛ ወጣች ማለት ነው፣ ለቃት ወጣች። እና ምን አደረገ አድናን? ወደ ውጭ ኮቴ ሲሰማ ማለት ነው ሮቤል ቀስ ብሎ ገባና ሮቤል እኮ በጣም ተንኮለኛ ነው። የት ይገባል? አልጋ ስር ገባና አረ ወንድሜ ድረሱልኝ፣ ወንድሜ ድረሱልኝ አለ ማለት ነው። እንግዲህ ድራማ ሰራ ማለት ነው፣ አስመሰለ። ዛሬም
ከዛ ምንድን ነው የሚሰማው ለኋና ይላል ሮቤል። አድናን እንደዛ ይላል። አድናን እኔ እንጃ ሮቤል ክፍል ነው መሰለኝ አለችው። ከዛ ሲሄዱ የት ሊያገኙት ጥሩ ነው? አልጋ ስር ገብቶ እንዴት እዚህ ውስጥ ልትገባ ቻልክ? ትለዋለች ሉሃና እንደዛ ስትለው እባክሽ ተይኝ አድናን ወንድሜ ልቤን ያዝልኝ፣ ምን እንደሆንኩ አላውቅም ልቤን ይላል ማለት ነው። ከዛ አይ በቃ አድናን ንቃ እንጂ እየቀለደ እኮ ነው። አይ ቆይ እንጂ ምን ሆነሽ ነው ሉሃና? ቢያንስ እንኳን ይረጋጋና እንወጣለን እና እንውጣ። አይንን ግለጥ እንጂ አድናን እየቀለደ እኮ ነው ትለዋለች ማለት ነው ሉሃና። ከዛ አይ እሺ ቆይ ይረጋጋ ሉሃና አለች። ከዛ በቃ ይዞ ምናምን ብለውት ሄዱ። ካልጋ ስራ አስወጥተውት ከዛ ወደ አልጋው ያደረጉትና ሄዱ ማለት ነው። ሲሄድ እንግዲህ ምን ያደርጋል አድናን የሉሃና ክፍል ገብቶ እሪ በቃ እናቱ ያለችው ነገር ትዝ አለው። ቢያስቀይምህም ቢበድልህም አድናን ልጄ አደራ ሮቤልን አደራ ልጄ አደራ ምንም ያድርግ ምን እንዳትቀየመው ከቤትህ እንዳታስወጣው ብለዋለች ማለት ነው እናቱ ከመሞቷ በፊት። ከዛ ያ ነገር ትዝ አለውና እናቱ ያለችው ነገር ትዝ ብሎት በቃ እሪ ያለ በቃ አለቀሰ። ድንገት ሉሃና ገበት ስትል ደነገጠች። ምን ነው አድናን ምን ተፈጥሮ ነው? ምንድን ነው? አይ በቃ ሮቤል እኮ ትክክል ነው። በቃ ሮቤል የሚያደርገው ነገር ወይ ደግሞ እንደዚህ አካል ጉዳተኛ ስለሆነ በቃ ሴት አይቀርበኝም ብሎ አስቦ ነው እንግዲህ ሚራን የቀረባት። በቃ ለዛ ነው በቃ እኔ ሉሃና ምንም ማድረግ አልችልም። ሮቤልን ማስወጣት አልችልም። ሮቤልን ምንም ማድረግ አልችልም። መቼም ጣት ተቆረጥ አንድ ጣትሽ ሊበላሽ መቼም ተበላሸ ብለሽ ቆርጥሽ አጥዩም አይደለ አላት ማለት ነው። አይ እኔ ቆርጬ ጥለዋለሁ፣ ምክንያቱም ሌላውን አበላሽቶ እንዳይጥለው ቆርጬ ጥለዋለሁ ትላለች። ሩቢ እኮ እጣት አይደለም ምን ማድረግ እችላለሁ? ሩቢ እኮ የእናቴ ልጅ ነው። ሩቢ እኮ እናቴ አደራ ብላኛለች ይላታል። እንዴ እና አደራ ብትልህ ታዲያ እናት ለራሱ እኮ በህይወት ቢኖሩ እኮ ለራሱ ይህን የሚያደርገውን ተግባር የሚያደርገውን ጸያፍ ስራ እኮ ቢያዩ አስወጣው ነው የሚሉ ይሄ ነበረ። ስለዚህ አንተ የዋህና መልካም ሰው ስለሆንክ ነው እንደዚህ የምታስበው። እሱ በአንተ ቦታ ቢሆን ይገል ነበረ። አድናን እናሽ ፍቅራችንስ? እኔ እኮ እህቴ ጠፍታ ተረጋግቼ የተቀመጥኩት አንተ ስላለህ ነው። እኔ እኮ አፈቅርሃለሁ አድናን፣ እኔም እኮ አፈቅርሻለሁ ሉሃና፣ እኔም እኮ አፈቅርሻለሁ። ከአንቺ ጋር ሰውን የሚሰማኝ ስሜት በጣም ደስ የሚል ነው። ማለት ሚራ እንደጎዳችኝ አውቃለሁ፣ ነገር ግን ልቤ ለፍቅር ወዲያው የተከፈተው ያው አንቺ ስለሆንሽ ነው እና እኔ እወድሻለሁ። ግን ደግሞ ሮቤልን ምንም ማድረግ አልችልም። ሮቤል የእናቴ አደራ ነው። እናቴ አደራ ብላኛለች አለ ማለት ነው። ከዛ በቃ ተረጋጋ። ለማንኛውም ግን አንተ መጀመሪያ ከራስ ጋር ታረቅ አድናን። እንዲህ አይነት ነገር የሆነ የጅል ነገር ነው እያሰብክ ያለውና ከራስ ጋር ታረቅ መጀመሪያ ትለዋለች። ለማንኛውም አሁን ተረጋጋ ብላ ወጣች ማለት ነው ሉሃና። እና ሄደ ደወለችለት ለሮቤል። ሚራ መግባቱን አላወቀችም፣ ምን እንደተፈጠረ አላወቀችም። ሚታ ቤት በሀሳብ ተውጣ በሀሳብ ነው ያለችው። እንዴት ነው የሚገባው እያለች ብቻዋን እያወራች ነበረ ማለት ነው ሚራ። አንተ ናገባ በቃ ሁለቱም የሉም ናገባ ትለዋለች። አንቺ ያምሻል እንዴ? አሁን ነው እንዴት ዝምልሽ? እኔ እኮ ቆየው ከገባው ጀግና እኮ ነህ። እንዴት ቆየው ከገባው ሲላት ብር ብላ ሄደች ወደ ክላሱ ማለት ነው። ቆይ እንዴት አድርገ ገባ? እኔ ማንም ሰው ማንም ሳይኖር ሲቀር ቀስ ብዬ በቃ ያበጠው ይፈንዳ ብዬ ገባውኝ እና እንደ ልማዱ ያንን ጅል ባልሽን ሸወድኩት አላት። ባልሽ ነው ያልከው አለችው። አዎ ምነው ባልሽ አይደለም እንዴ አላት። ይኸውልህ እኔ ሮቢ ባልሽ ስትለኝ ይከፋኛል። ባሌ አይደለም፣ ባሌ አንተ ነህ። የምወደው ማፈቅረው አንተን ነው። ባልሽ አትበለኝ። አይ ሚራ ባልሽ ነው። ጠበቅ አርገሻሽው ከዚህ በኋላ እኔ ፍቅር ይዞኛል አላት። እና ምን ችግር አለው ሮቢ? ምን ችግር አለው ታዲያ ትለዋለች። ሚራ ከአንቺ እኮ አይደለም ይላታል።
ከማን ነው ታዲያ አለችው። ሉሃናን አፍቅሬያታለሁ። አይ እየቀለድክ ነው ሮቢ፣ ፕራንክ ነው በለኝ፣ አትቀልድ። እኔ እንዲህ አይነት ቀልድ እንደማይመቸኝ ታውቃለህ ሮቢ ትለዋለች። አይ ምንም ማድረግ አልችልም፣ በጣም ይቅርታ ሜራ፣ እኔ ልረዳሽ አልችልም። ሉሃናን አፍቅሬያታለሁ፣ በቃ ምንም ስሜቴን መቆጣጠር አልቻልኩም፣ ከምልሽ በላይ አፍቅሬያታለሁ ትለዋለች ይላታል። በጣም ነው የተናደደችው። ሜራ ይቅርታ አድርግልኝ፣ ምክንያቱም እኔና አንቺ አንድ ላይ ሆነን ምንም የፈየድነው ነገር የለም። ነገሮች ሁሉ ከቁጥጥራችን ውጭ ሆነዋል፣ እየከሸፉብን ነው፣ ሁሉም ነገር እየከሸፈብን ነው። ስለዚህ አንቺም እሱን ጠበቅ አድርገሽ ያዢ። በቃ እኔ ሉሃናን አፍቅሬያታለሁ፣ ምንም ማድረግ አልቻልኩም፣ በእሷ መጨከን አልቻልኩም፣ አፍቅሬያታለሁ አለ እየደጋገመ። ከዛ በጥፍ ያለችውና ሜራ እንግዲህ የአክስቷ ልጅ ታውቃላችሁ፣ የዶክተር ነው። በጣም ብዙ ሰዎችን እየገደለ የማይሆን የኖረ መድኃኒት እየሰጠ ሽባ እያደረገ ያለ ነው ማለት ነው። የአክስቷ ልጅ የተሳሳተ ዝም ብሎ ህገወጥ ነው ነገር ነው እየሰጠ ያለ ለሰው እና የአክስቷ ልጅ ደወለችና የሬሳ ማድረቂያ መርፌ ስጠኝ አለችው። ከዛ ሂዳ ይዛ መጣች ማለት ነው። ይዛ ስትመጣ ያንን የሬሳ ማድረቂያ መርፌ በጣም ጨካኝ ናት ግን ሜራ። ያንን የሬሳ ማድረቂያ መርፌ እንግዲህ በስሪንጅ አደረገችና ሮቢ አውቀ ነው አይደለ? ማለት በጣም ነው ያጣራችሁ። ሮቢ አውቀ ነው አይደል? እየቀለድክብኝ ነው አይደለ? እንጂ ፕራንክ ነው ቅድም የነገርከኝ ነገር አለችው። ደጋግማ ነገረችው። አይ ይቅርታ ሜራ፣ አይ የምሬን ነው፣ ሉሃናን አፍቅሬያታለሁ አለ። ከዛ እስከ ዛሬ የውሸት ሽባ ነበርክ አይደለ? እንግዲህ ሮቤል፣ እኔ ሜራ ማንም እንደ ሸንኮራ መጦኝ እምቀር ሴት አይደለውም። ስለዚህ ዘላለም ዓለምን ሽባ ትሆናለህ አለችና ያንን መርፌ ወጋችው ማለት ነው። በሚያሳዝን ሁኔታ ሮቤል ከነ ጭራሹ እንደ ድሮው የማስመሰል ሽባ ሳይሆን ሙሉ በሙሉ ሽባ ሆነ ማለት ነው። እንግዲህ ያነ የሬሳ ማድረቂያ ማሽን ያነ የሬሳ ማድረቂያ እንትን በቃ አደረቀው፣ መንቀሳቀስ አይችልም። ድንገት እንደዛ ወጋችውና ስትወጣ ወንድሜ ብሎ ሲጮህ ሮቤል አድናንና ሉሃና ድረስ ይላሉ ማለት ነው። መርፌውን ወዲያውኑ ደበቀችው እና ይሄው በቃ በስተ መጨረሻም እንግዲህ ሁለቱም ሳይስማሙ ቀርተው እንግዲህ ሮቤልም የእጁን አግኝተዋል። ሚራም ደግሞ እንግዲህ ፍቅር ማለት እንግዲህ በሜራ እንደዚህ ነው። ፍቅር ማለት ቢያንስ እንኳን እንዲኖር አልፈቀደችለትም። እንደዚህ እየተንቀሳቀሰ እንዲኖር አልፈቀደችለትም። እንግዲህ ያንን መርፌ ወግተዋለች። ምንም ማድረግ አይቻልም። ለእኔ ሳትሆንማ በፍጹም ለሉሃና አትሆንም። ስለዚህ ሽባ ሆነ እንግዲህ በክራንት እድሜ ዝህን ትጨርሳለህ ብላ ነው እንግዲህ የወጋችሁ። በጣም ሁለት መርፌ ነው እንደ በስሪንጅ ሁለት መድኃኒት ነው እንግዲህ የሚያደርቅ መድኃኒት ሁለት በስሪንጅ አርጋ ሄዳ የወጋችሁ። እንግዲህ ያጨካከኗን አስቡ እንግዲህ ምን አይነት ጨካኝ አረመኔ እንደሆነች እንግዲህ ተመልከቱ። እሱም በእርግጥ ቀልዶባታል። ምክንያቱም ፍቅራቸው እሷ የምር ነበር የምታፈቅረው፣ እሱ ግን የምር አልነበረም። ከድሮም ሉሃና ነግራት ነበር፣ ግን እሷ አልገባትም። እንግዲህ ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ ቀጣዩስ